መጽሐፍ ቅዱስ ያላችሁ ዕብራውያን ምዕራፍ 13ን ትከፍታላችሁ። እንደተለመደው ቆመን ነው የምናነበው። ተባረኩ። ለእግዚአብሔር ቃል ክብር። አብረን እናነበው። ተባረኩ። ዕብራውያን 13 ቁጥር 8ን ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለምም ያው ነው። አንዴ እስቲ እንድገመው። ጌታ ይባረክ። ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለምም ያው ነው። ጌታ የተባረከ ይሁን። ጌታ ኢየሱስ ዛሬም ነገም ትላንትናም እስከ ለዘላለምም ያው ነው፣ አይለወጥም። ጌታ ስሙ የተባረከ ይሁን። ጸንቶ የኖረ የዘላለም አምላክ ነው። ጌታ ስሙ የተባረከ ይሁን። ይለውጣል እንጂ አይለወጥም። ጌታ ስሙ የተባረከ ይሁን። እንጸልያለን ጌታ በዚህ ቃል እንዲናገረን። ይህንን ቀን በተለይ የአንተን በስጋ መምጣት አበሳችንን ዕዳችንን ልትከፍል የመጣህበትን አመጣጥ ልንመለከት ማንነትህ እንዲገባን ከቅዱስ ቃል ልንማር በዚህ ቦታ አለን። እግዚአብሔር አምላክ ሆይ ዛሬ በኢየሱስ ክርስቶስ ስም ጸልያለሁ። የመሰብሰባችን አንተን የሚገልጥልን እንዲሆን ክርስቶስን እንሰብካለን እንደሚል ቃሉ አንተን እንድንሰብክ አንተን እንድንናገር ጸጋ ኃይልህ ዛሬ በዚህ ቦታ እንዲሆን ጸልያለሁ። ጌታ ሆይ ደግሞ የሚሰማው ሕዝብህም እንዲሰማ ልቡ እንዲበራ አእምሮ እንዲከፈት በኢየሱስ ክርስቶስም ሕዝብ እንድትባርክ ጸልያለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ከመቀመጣችሁ በፊት ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው ብላችሁ ለሁለት ሰው ተናገሩ። ጌታ ይመስገን። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ያው ነው። ጌታ ይባረክ። ኃይለኛ ቃል ነው። ጌታ የተባረከ ይሁን። ገና ሲከበር ኢየሱስ ክርስቶስ በስጋ የመጣበትን ጊዜ ለማሰብ ነው። ብዙ ሰዎች ኢየሱስ ክርስቶስ ተወለደ፣ በግርግም ተወለደ ሲባል የጌታ የሕይወቱ ጅማሬ ግርግሙ ነው የሚመስላቸው። አንድ ሰው በስጋ ሲወለድ ከተወለደበት ቀን ጀምሮ ቀኑ ይቆጠርለታል እና ሃፒ በርዝዴይ የሚባለው የተወለደበት ዓመት በዓመቱ ነው። ከዛ በኋላ ይቆጠራል፣ ያው ቁጥሩ ይሄዳል። ግን ጌታ ኢየሱስ ክርስቶስ በግርግም ተወልዶ አይደለም አንድ የተባለው። ለሕይወቱ ፍጻሜ የለው። አሜን አሜን። የነበረ ነው፣ ያለ ነው፣ የሚኖርም ነው እና አምላክ ተፈጥሮ አይመጣም፣ አምላክ ይፈጥራል እንጂ እና ለብዙ ሰዎች ያላቸው አመለካከት ብዙ ሰዎች ናቸው እንደዚህ የሚያስቡት። ተወለደ ሲባል ጌታ የተወለደበት ያ ግርግም ከድንግል ማርያም የወጣበት ቀን የጌታ አንድ ተብሎ የተጀመረበት ቀን የሚመስላቸው ብዙዎች አሉ። ነገር ግን እሱ ከጥንት ከዘላለም ጀምሮ የነበረ አምላክ ነው። ጌታ የተባረከ ይሁን እና ዛሬ ስናከብረው ኢየሱስ ክርስቶስን ይህን ያለ የነበረና የሚኖር ሁሉን የሚገዛ ጌታ አልፋና ኦሜጋ እኔ ነኝ ያለውን ጌታን በሚገባ በማገናዘብ በመረዳት በማወቅ በማምለክ ጌታ የተባረከ ይሁን። ይሄ ጊዜ ይከበራል። ጌታ ስሙ የተባረከ ይሁን። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው እና አይለወጥም ብሎ ነው የሚናገረው የእግዚአብሔር ቃል። ነገሮች ሁሉ ይለዋወጣሉ። በጣም የሚገርማችሁ ነገር ጤናችን ይለዋወጣል፣ ኑሯችን ይለዋወጣል፣ ፖለቲካው ይለዋወጣል፣ እድሜያችን ይለዋወጣል። እንደዚሁም ደግሞ ምድሩም ሰማዩም ይለዋወጣል። እንደውም ቃሉ ሲናገር አዲስ ሰማይ አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ የማይለወጥ የተፈጠረ ነገር የለም። ሁሉም ይለወጣል። ይለወጣል በሉ። እሱ ግን አይለወጥም። ጌታ ስሙ የተባረከ ይሁን። ደስ የሚላችሁ የጸና እግዚአብሔርን ስለምናመልክ ነው። ጌታ የተባረከ ይሁን። የሚያረጅ አምላክ አይደለም፣ የሚጠፋ አምላክ አይደለም፣ የሚደክም አምላክ አይደለም።
ገብቷቸዋል ነገሩ። ኃይል የለኝም የሚል አምላክ አይደለም፣ ፈጣሪያችን ነው። ጌታ ስሙ የተባረከ ይሁን። መዝሙረኛው ሲናገር 102 ላይ መዝሙር ቁጥር 25 እስከ ቁጥር 27 አቤቱ አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጅ ሥራ ናቸው እነሱም ይጠፋሉ ይላል። አንተ ግን ትኖራለህ፣ ሁላቸውም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዘመኖችህም ወይም ዓመታቶችህም ከቶ አያልቁም። ጌታ የተባረከ ይሁን። እና ፍጥረት ሁሉ እንደ ልብስ ያረጃል ነው የሚለው። ፍጥረት ሁሉ ልብስ እንደሚያረጅ፣ ልብስ ሲገዛ ምን ትላላችሁ? ልብስ ሲገዛላችሁ በውሃ ይለቅ ይባላል አይደለም? አዲሱ ልብስ እየታጠበ ይለቅ አይደለም? ቆንጥራ ይቆንጥረው፣ ወይም በመንገድ ላይ ገና አዲስ ሆኖ አይቀደድባችሁ እና በውሃ ይለቅ ማለት ረጅም ዕድሜ ይኑረው፣ ነገር ግን ያረጃል ማለት ነው። የሚገርማችሁ ነገር ይሄ ነው። ነገር ግን መጽሐፍ ቅዱስ ሲናገር ፍጥረት ሁሉ እንደ ልብስ ያረጃል ነው የሚለው። ለፍጥረት ማርጀት አለ። ነገር ግን አንተ ነህ፣ ዘመኖች ከቶ አያልቁም ብሎ ነው የሚናገረው። ጌታ ይመስገን። እና የማይለወጥ ጸንቶ የሚኖር አንድ አለ፣ ጽኑ አለት። እሱ ማን ይባላል? ኢየሱስ ይባላል። ጌታ የተባረከ ይሁን። የማይለወጥ የጸና አለት፣ የጸና መሰረት አንድ አለ፣ ኢየሱስ የሚባል። መጽሐፍ ቅዱስ ትላንትና ብሎ ነው የሚናገረው። ትላንትና፣ ዛሬ፣ ለዘላለም። ስለ ትላንትና እናውራ እስቲ። ትላንትና ኢየሱስ ክርስቶስ ማን ነው ብላችሁ ብትጠይቁ ክርስቶስ ኢየሱስ ትላንትና የዘላለም ፈጣሪ ነው። በሉት እንደገና፣ የዘላለም ፈጣሪ ነው። ትላንትና ኢየሱስ ክርስቶስ እሱ ፈጣሪ ሆኖ ይፈጥር ነበረ። በተለይ መዝሙር 2ን ብታነቡ በአባቴ ዘንድ ዋናው ሰራተኛ እኔ ነበርኩ ወይም አርኪቴክቱ እኔ ነበርኩ ይላል። እግዚአብሔር ይሁን ብሎ ሐሳብ ጊዜ እግዚአብሔር አይሳሳትም። አንድ ነገር ይሁን ሲል እግዚአብሔር ከአፉ ቃል ሲወጣ ያንን ነገር ዋና የምሰራው ሰራተኛ እኔ ነበርኩ። መንፈስ ቅዱስ ከጌታ ጋር። ጌታ ስሙ የተባረከ ይሁን። በእግዚአብሔር ቃል ነው ሁሉም የተፈጠረው እንደምናውቀው ማለት ነው። ጌታ ይባረክ። እና ዕብራውያን ጸሐፊ በዕብራውያን ምዕራፍ 1 ላይ ሲናገር ቁጥር 10 ጀምሮ ስታነቡ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮች የእጆች ሥራ ናቸው እነሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም። ይሄን የሚናገረው የዕብራውያን ጸሐፊ ነው። ጳውሎስ ነው ይባላል። የዕብራውያን ጸሐፊ ነው። ኤኒዌይ አሁን ማን የጻፈው ሳይሆን የተጻፈው መልእክቱን ነው የምናነበው። እና እዚህ ላይ ስትመለከቱ የዕብራውያን ጸሐፊ የጻፈው ዋናው የመልእክቱ ዋና ሐሳብ ኢየሱስ ይበልጣል ነው። ኢየሱስ ከሁሉ ይበልጣል። ዋናው የዕብራውያን ኮንቴንቱ እሱ ነው። መጽሐፉ ሲናገር ከመላእክት ይበልጣል፣ ከሙሴ ይበልጣል፣ ከኢያሱ ይበልጣል፣ ከካህኑ ይበልጣል፣ ከመሰዊያው ይበልጣል፣ ከመስዋዕቱም ይበልጣል፣ ከብሉይ ኪዳን ይበልጣል። አዲሱ ኪዳን አሜን ይበልጣል። በተሻለ ኪዳን ነው እኛን ያገኘን። ጌታ ይባረክ። ዕብራውያን 8 ላይ ሲናገር ኪዳኑ የተሻለ ኪዳን ነው። በቀድሞ እግዚአብሔር አልተደሰተም። ቢደሰት ኖሮ ኢየሱስ አያስፈልግም ነበረ። ብሉይ ኪዳን ወገኖቼ ክርስቶስ ኢየሱስ ይመጣል የሚል ጥላ ይዞ ነው የተቀመጠው። ያ ኪዳን እግዚአብሔር አልተደሰተበትም። ሙሉ ኪዳን መሆን አልቻለም። ምክንያቱም ሰው እግዚአብሔርን ማስደሰት ስላልቻለ። ክርስቶስ ግን ሰው ሆኖ መጣ፣ የእኛን ስራ ሰራ። ደስ አይላችሁም? ጎናችሁ ያለውን ሰው ስራ ተሰርቶላል እንኳን ደስ አለ በሉት። ገናን ስናከብር የሚገርማችሁ ነገር ነው፣ ስራችን ተሰርቶልናል። በዚህ ደስ ካላላችሁ በምንም ደስ አይላችሁ። ዛሬ ቀደምም ወንድሜ ሲያስመልክ ይናገር ነበር። ብዙዎች በገና ላይ ስትረስ አለባቸው። ምክንያቱም ጊፍት አልመጣልኝም፣ ይሄን የለኝም፣ ይሄ የለኝም፣ ይሄ አለኝ፣ ወይም ደግሞ ጭጋጉን እያዩ ደመና ነው ይደብራል፣ ምን ይላል፣ ክሪስማሱ ለኔ ጥሩ አይደለም ይላሉ። ወገኖቼ በልባችን በርቷል። በጨለማ ውስጥ ብርሃን ይብራ ያለ እሱ ነው። ጌታ ስሙ የተባረከ ይሁን። አሁን ጨለመ በራ አይደለም፣ በልባችን ውስጥ ብርሃን በራ። የእግዚአብሔር ብርሃን ወጥቶልሻል፣ ክብሩ ባንቺ ላይ ወጥቷል። ስለዚህም ተነሽና አብሪ። አሁን እናንተ ጋር ጨለማ፣ ድቅድቅ ጨለማ አይሰራም። ምክንያቱም ወገኖቼ ስራችሁ ተሰርቶላችኋል፣ አልቆላችኋል። በቃ አሁን ወገኖቼ ርፍ ብላችሁ ነው የምትገቡት። ምክንያቱም እሱ በሰማይ በአባት ቀኝ በክብሩ ቀኝ ተቀምጧል፣ ስራውን ጨርሶ። የማንን ስራ? ድሮም ቢሆን እኮ እሱ እኮ የቀረ እኮ ስራ የለውም። የእኛን ስራ ሰርቶ አልቋል፣ ተፈጽሟል። ስለዚህ ገናን ስናከብር ስራችን የተሰራልን ሰዎች ነን። በዛ ካልተደሰታችሁ በዋናው መልእክት ምድር ላይ ባለው ነገር ጊፍቱ መጣ ጊፍቱ አልመጣ እሱ አይደለም ቁም ነገሩ። ኢየሱስ ወገኖች ትልቁ ስጦታችን። ጌታ ይባረክ። ስለዚህ ኢየሱስ ክርስቶስ ይበልጣል ብሎ ነው የሚናገረው የዕብራውያን ጸሐፊ። ኢየሱስ ክርስቶስ
ይበልጣል። አንተ ግን አንተ ነህ የተባለው ጌታ ይበልጣል። ከኦልድ ተስታመንት እሱ የበለጠ ነው። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። እስቲ ነበረ እንበል። ኢየሱስ ክርስቶስ የነበረ ነው፣ ያለ ነው፣ የሚኖር ነው እንጂ የተፈጠረ አይደለም። ገብታችኋል? እሱ አንተ ግን አንተ ነህ ዘመኖች ከቶ አያልቁም የተባለው ጌታ የነበረ ጌታ ነው። ጌታ ይባረክ። በመጀመሪያ ቃል ነበረ ብሎ የእግዚአብሔር ቃል ይናገራል። ስለዚህ ኢየሱስ ክርስቶስ ያው ነው ስንል መነሻው የትላንትና ታሪክ ብቻ አይደለም፣ ዛሬምና ለዘላለም ህልውቱ ነው፣ መኖሩ ነው፣ መገኘቱ ነው፣ አለመጥፋቱ ነው። ጌታ የተባረከ ይሁን እና እሱ የፍጥረት መሰረት ነው። ጌታ ኢየሱስ ክርስቶስ የፍጥረት ሁሉ መሰረት ነው። ዕብራውያን 1:10 ላይ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ሥራ ናቸው ይላል። መሰረትክ፣ አንተ ከጥንት ምድርን መሰረትክ። መስራቹ አንተ ነህ። አንተ ነህ የፍጥረት ሁሉ መሰረት አንተ ነህ። አንተ ነህ የመሰረትከው። ሰማዮች እንኳን ሳይቀሩ፣ ሰማይ ብቻ ሳይሆን ሰማያት ሁሉ ያንተ እጆች ሥራ ናቸው። ማን ነው እሱ? ኢየሱስ። ጌታ የተባረከ ይሁን። መጽሐፍ ቅዱስ ወገኖቼ ኢየሱስ ክርስቶስ ታሪኩ የተጀመረው በቤተልሔም አይደለም። ታሪኩ የጀመረው ከጥንት ከነበረበት ነው። የነበረ ጌታ ነው። አሜን አሜን። ባካችሁ ደስ አይላችሁም? ኢየሱስ ክርስቶስ ያዳነን ጌታ የነበረ ጌታ ነው። የተፈጠረ ጌታ አይደለም። ነበረ፣ አምላክ ነው። ከእግዚአብሔር ጋር እኩል የነበረ እግዚአብሔር ወልድ ነው። እሱም ጌታ ስሙ የተባረከ ይሁን። ስለዚህ ቤተልሔም አይደለም ታሪኩ የተጀመረው፣ ግርግም ላይ አይደለም ታሪኩ የተጀመረው። ኢየሱስ ክርስቶስ ከጥንት ከዘላለም ጀምሮ ምንም ነገር ሰማይ ሳይፈጠር ምድር ሳይፈጠር ሰው፣ ሰማይ ላይ ያለው ወፍ፣ ባህር ውስጥ ያለው የተለያየው እንስሳ ሁሉ፣ ምድር ላይ ተንቀሳቃሽ ሁሉ ሳይፈጠር፣ ያውም እሱ ብቻ አይደለም መንፈሳዊ ዓለም ውስጥ ያሉት መናፍስቶች እንኳን መላእክቶችም ሳይፈጠሩ እሱ ነበረ። ከጥንት ከዘላለም ጀምሮ እሱ ነበረ። ዮሐንስ ወንጌል ምዕራፍ 1 ላይ ሁሉም በእርሱ ሆነ። እስቲ ሁሉም በሉ። በእርሱ ሆነ። ከሆነው እንኳን አንድ ነገር ያለሱ አልሆነም። ጌታ ይመስገን። እንደውም ቆላስይስ ላይ ሁሉም በእርሱ እና ለእርሱ ነው ይላል። ጌታ ሁሉን ነገር የፈጠረው እሱ ነው፣ ለእርሱ ክብር ነው። ጌታ ስሙ የተባረከ ይሁን እና ኢየሱስ ክርስቶስ ይሄ ነው። ጌታ ይመስገን እና ሁሉም በእሱ ሆነ፣ ከሆነው እንኳን አንዳች ያለ እርሱ አልሆነም። ቆላስይስ 1:16 ላይ በጣም የሚገርማችሁ ኃይለኛ ቃል አለ እና እሱም የማይታይ አምላክ ምሳሌ ነው። ዋው! የሚታዩትና የማይታዩት ዙፋናት ቢሆን ወይም ጌትነት ቢሆን አለቅነት ቢሆን ወይም ስልጣናት በሰማይና በምድር ያሉት ሁሉ፣ የትና የት ያሉት? በሰማይና በምድር ያሉት ሁሉ ሁሉም በእርሱ ተፈጥረዋል ይልና ከፍጥረት ሁሉ በፊት በኩር ነው። በኩር ማለት መጀመሪያ የተፈጠረ ማለት አይደለም እና ይሄ በኩር የሚለው ቃል ፕሪኤሚነንት የሚለው ቃል ነው። ከፍጥረት ሁሉ የበላይ ነው። እስቲ የበላይ በሉ። ፈጣሪያቸው ነው። ፍጥረቶችን በሙሉ የበላይ ሆኖ የገዛቸው እሱ ነው። ፈጥሮ የሚያስተዳድራቸው እሱ ነው። ያለሱ ፍጥረት መኖርም መቆምም አይችልም። ፈጠረና አጸና። እሱ ነው የፈጠራቸው፣ እሱ ነው ያጸናቸው። ያለሱ አልሆኑም። እሱ ከሁሉ በላይ ነው። ከሁሉ መጀመሪያ ነው ማለት በኩር ነው ማለት ተወለደ አይደለም፣ ነገር ግን የሁሉ የበላይ ነው። ጌታ የተባረከ ይሁን። ሁሉም በእርሱና ለእሱ ተፈጥሯል። በሉት እንደገና፣ ሁሉም በእሱና ለእሱ ተፈጥሯል። ጌታ ስሙ የተባረከ ይሁን እና እሱ ከፍጥረት የሚለይ ነው። እስቲ ይለያል በሉ ደግሞ ይለያል። ከፍጥረት ሁሉ የተለየ ነው። ይሄ የሚታየውና የማይታየው ፍጥረት ስንል ወገኖቼ ግዑዙን የምናየውን ነገር ብቻ አይደለም። መንፈሳዊውንም ብትመለከቱ በመንፈሳዊ ዓለም ውስጥ መናፍስቶች እንዳሉ እናውቃለን፣ መላእክቶችም እንዳሉ እናውቃለን። ከነኚህ ሁሉ መጽሐፍ ቅዱስ ሲናገር የተለየ ነው። እግዚአብሔርን ወገኖቼ በምንም ልንመስለው አንችልም። ስላችሁ አታመጡትም፣ ወይም አስባችሁ አይመስልም። እሱንም ዋው! ፍጥረት ሁሉ ሰማይና ምድር ይጠፋሉ፣ መጽሐፍ ቅዱስ ሲናገር ያረጃሉ፣ ይለወጣሉ ይላል እግዚአብሔር ቃል። እሱ ግን አንተ ነህ፣ ዘመኖች ከቶ አያልቁም። አንተ እንደ መጋረጃ ነው የምትጠቀልላቸው፣ ታስረጃቸዋለህ ካስፈለገም። አንተ ግን ጸንተህ ትኖራለህ። ጌታ ስሙ የተባረከ ይሁን። ስለዚህ ከፍጥረት ሁሉ የተለየ ነው። ከምን ጋር ልናስተያየው እንችላለን? በምን እንመስለዋለን? አንዳንድ ጊዜ እኮ እግዚአብሔርን እኮ በዚህ ይመስላል፣ ይሄን ይመስላል እንላለን። ሰው በአእምሮ እያሰበ የሳለው ስዕል ሁሉ አለ
እና ትዝ ይለኛል እኔ ያደግኩበትን ራስጌ ላይ የነበረውን ስዕል አስታውሰዋለሁ ከልጅነቴ ጀምሮ እና እነኛ ሁሉ እግዚአብሔርን የሚመስሉ ነገሮች እየመሰሉ እኛም ደስ ይለናል ፒክቸሩ ደስ ይላል ግን አይመስልም አይደለም እሱ ያንን እንደውም አትመስለኝ ነው የሚለው ጌታ ስሙ የተባረከ ይሁን አይደለም ጌታ ስሙ የተባረከ ይሁን ጌታ ሁሉን የሚገዛ ጌታ ዘላለማዊ አምላክ ነው በምንም የማንመስለው ከሁሉም ደግሞ የበለጠ ቃላችን ይበልጣል የሚለው እንኳን የማያብራራው ትልቅ ንጉሠ ነገሥት ነው ካመናችሁ ክብር ለሱ ስጡት ሃሌሉያ ኢየሱስ ክብር ላንተ ይሁን ክብር ላንተ ይሁን ክብር ላንተ ይሁን ክብር ላንተ ይሁን እሺ ትላንትና ፈጣሪያችን ነው ዛሬስ ኢየሱስ ክርስቶስ አፍቃሪ አዳኛችንና አማላጃችን ነው ዛሬ ምናችን ነው የሚያፈቅረን አዳኛችንና ስለ እኔና ስለ እናንተ ሌትና ቀን ሳያቋርጥ የሚማልድልን ዛሬን የገባንበት ምክንያት ዛሬ የሚባለው ነገር ያወቅነው እሱ ስለማለደ ነው ጌታ ስሙ የተባረከ ይሁን የመንቀሳቀሳችን በሱ ነው የምንኖረው በሱ ነው የምንተነፍሰው በሱ ነው የምንንቀሳቀሰው ይላል መንቀሳቀሳችሁ የደም ስራችሁ ራሱ አእምሯችሁ መስራት የቻለው አይናችሁ ማየት የቻለው ጥርሳችን አፋችን ምላሳችን ይሄ ሁሉ የእንቅስቃሴ ሚስጥር እሱ ነው ክብር ለሱ ይሁን የሚገርማችሁ ነገር ነው እሱ ነው አፍቃሪ አዳኛችን እሱ ነው አማላጃችን ዕብራውያን 4:15 ላይ ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው ይላል ክርስቶስ ኢየሱስ ኃጢአት አልሰራም ነገር ግን በነገር ሁሉ እንደኛ የተፈተነ ነው እያንዳንዳችን ልዩ ፈተናዎች አሉብን እነኛን ፈተናዎች እሱ ያውቃል ለዚህ ነው መጽሐፍ ቅዱስ የህመምተኛን ደዌ እሱ ያውቃል የሚለው ወገኖች እኛ ማናቀው ብዙ ደዌዎች አሉ የማይገቡን ነገር ግን እሱ ግን ሁሉን ያውቃቸዋል ዶክተር ኢየሱስ ጋር ማያውቃቸው ነገር የለም ባካችሁ ደስ ይበላችሁ እሱ ጋር ሄዶ የማይታወቅ ነገር የለም እንኳን እሱ ከሰለሞን የሚበልጥ በዚህ ያለ ብለናል ሰለሞን እንኳን ራሱ በአቅሙ እንኳን ሁሉን ፈታላት ከእንቆቅልሿ ውስጥ ያልፈታላት ነገር የለም ለማን ለንግሥተ ሳባ በጣም እስኪገርማት ድረስ ለአንተ ይህን ጥበብ የሰጠ እግዚአብሔር ስሙ የተባረከ ይሁን ግን የሚገርማችሁ ነገር ከሰለሞን የሚበልጥ ደግሞ በዚህ አለ ማን ይባላል ኢየሱስ ይባላል ጌታ የተባረከ ይሁን እሱ ደግሞ የማይፈታው ነገር የለም ሁሉ ነገር በአይኖቹ ፊት የተገለጡ የተራቆቱ ናቸው ምንም የተሰወረ ነገር የለውም ኢየሱስ ሁሉን ያያል አሜን ጌታ ይባረክ መጽሐፍ ቅዱስ ሲናገር እንደኛ የተፈተነ እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ታውቃላችሁ ድካማችሁን አትደብቁት እንጂ ድካማችሁን እስከነገራችሁ ድረስ የማይፈታው ድካም የለም እሱ ጋር ጌታ ስሙ የተባረከ ይሁን ድካማችሁን ንገሩት እንጂ ወገኖቼ ዶክተር ጋር ሄዳችሁ በሽታችሁ ብትደብቁ በቃ ገብታችሁ ትመለሳላችሁ እዚህ ጋር ሟችሁ እዚህ ጋር ያመመኝ ብትሉ በቃ ይሄ ነው የሚታይላችሁ ይሄኛው አይታይም ኢየሱስ ወገኖቼ ባንነግረውም ያውቀዋል ነገር ግን ሲንሰር የሚባል ቅንነት ፊቱን ታየዋለች ስለዚህ እሱ ጋር ስንቀርብ ቅን ሆነን የምንቀርበው ጌታ ሆይ ታውቀኛለህ ሁለመናዬን ታውቀዋለህ ራሴ እንዲህ ነኝ ስንለው እግዚአብሔር መድኃኒት አለው ጌታ ስሙ የተባረከ ይሁን መጽሐፍ ቅዱስ ሊራራልን የማይችል ሊቀ ካህናት የለንም ደስ አይላችሁም ይራራል ሲራራል ብሉ አይኮንናችሁም አይፈርድባችሁም ሳይነቅፍ ነው በልግስና የሚሰጠው ጥበብ ሲጎለን እሱ ጋር ነው የምንቀርበው አይነቅፋችሁም በልግስና ይሰጣችኋል መልስ እሱ ጋር አለ አንተ ሰነፍ አይለኝም ሰንፌብሃለሁ ብለው ያበረታኛል ገብታችኋል ሰው ጋር ብትሄዱ ብሎ ከንፈር መጥቶም ራሱ ሊሄድላችሁ ይችላል አዝኖላችሁ ኢየሱስ ግን ብሎ አይሄድም ፈውሷችሁ ያልፋል ጌታ ስሙ የተባረከ ይሁን ፊልጵስዩስ ላይ ስታነቡ በምስሉ እንደ ሰው ተገኝቶ ራሱን አዋረደ ይላል በስጋ የመጣበት ምክንያት ወገኖቼ በግርግም የተወለደው ራሱን አዋርዶ በምስል እንደ ሰው ተገኘ ይላል አምላክ ሆኖ ሳለ ሰው ሆኖ መጣ የማይወሰነው እግዚአብሔር ውሱን ሆኖ መጣ ጊዜ ውስጥ የሚገባ ጌታ አልነበረም እሱ ከጊዜ በላይ ነው ቦታ ውስጥ ጌታ የሚገባ ጌታ ከቦታም ውጪ ነው ነገር ግን ራሱን ወስኖ መጣ ከእግዚአብሔር ጋር እኩል ሆኖ ሳለ መተካከል እንደሚገባ ነገር አልቆጠረም ይላል እኔ እግዚአብሔር ነኝ ብሎ በቦታው ላይ መቀመጥ ይችል ነበር እኔ እግዚአብሔር ነኝ ነገር ግን እኛን ለማዳን መውረድ ነበረበት የአባት ፍቃድ ይዞ ወረደ መጽሐፍ ቅዱስ ሲናገር እንደ ሰው ተገኝቶ ራሱን አዋረደ ይላል ታውቃላችሁ ለሞት ያውም ለመስቀል ሞት የታዘዘ ሆነ አይገርማችሁም ከዛ ክብር ወርዶ በፈጠረው ሰው እጅ ራሱን አሳልፎ ሰጥቶ ታውቃላችሁ ጥፋ ቢሎ የሚጠፋ ህዝብ መጽሐፍ ቅዱስ ትል ነኝ ይላል ዳዊት ትል ነን እኮ ወገኖቼ ያው ደጋግሜ የምናገረው ቃል ነው እኔ በጣም የምገረምበት ቃል አለ የዓለም ህዝብ ሁሉ ይሄ 8 ቢሊዮን ህዝብ ይሰበሰብ በእግዚአብሔር ፊት እንደ ጠብታ ውሃ ነው እንደ ጠብታ ውሃ ታውቃላችሁ ጠብታ ውሃ እኔ ብቻዬን ምንድነኝ
ግን ያየኛል እኔንም። አይገርማችሁም? የእግዚአብሔርን ነገር ስትመለከቱ እና ደግሞ የሚገርመኝ ነገር ደግሞ እዚህ ላይ ስትመለከቱ ለሞት ያውም ለመስቀል ሞት ራሱን አዋረደ ይላል። ገና ማለት ወገኖቼ ራሱን ያዋረደ ጌታ ነው። እኛን ለማክበር እሱ የወረደ ጌታ ነው። እና ዕብራውያን 7 ላይ እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ይሄ ካህናችን ነው። ዛሬ ካህናችን ነው ኢየሱስ። ዛሬ በሉና ካህናችን ነው በሉት። አዎ እሱ ግን ለዘላለም የሚኖር ስለሆነ ለዘላለም አይሞትም፣ የማይለወጥ ክህነት አለው። ስለነሱም ሊያማልድ ዘወትር ስለነሱ የሚለው ስለኔ ነው፣ ስላንቺ ነው፣ ስላንተ ነው፣ ስለኛ ነው። ስለኛ ሊያማልድ ዘወትር በሕይወት ይኖራል። ጌታ የሚኖረው ስለኛ ሊማልድ ነው። ይገርመኛል ይሄ ቃል። እሱ ሕያው ስለሆነ ነው እኛ ሕያው የሆን ነው ምን ተነፈሰውና ምን እንቀሳቀሰው። ክርስቶስ ሕያው ባይሆን ኖሮ እኛም ሽታችን የለም። ገብታችኋል? የመኖራችን ምስጢር ራሱ ክርስቶስ ነው። የሚገርማችሁ ነገር እዚህ ላይ ስትመለከቱ ስለኛ በሕይወት ይኖራል ብሎ ነው የሚናገረው። ስለዚህ ደግሞ ይላል በእርሱ ወደ እግዚአብሔር የሚመጡትን በሱ ማለት ማን ነው? እሱ በክርስቶስ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይሁላችሁ በክርስቶስ ራስህ ብትገባ ወንበዴ ነህ፣ ሌባ ነህ። ያለ ክርስቶስ አትገባም ወደ እግዚአብሔር ህልውና። በበሩ ነው በክርስቶስ ነው የሚገባው። በመስኮት ብትገባ ወንበዴ ነህ ይላል እግዚአብሔር ቃል። ገብታችኋል? መግቢያ ሌላ መንገድ የለም። ወደ እግዚአብሔር አክሰሱ ክርስቶስ ነው። የሚገርማችሁ በእሱ ወደ እግዚአብሔር የሚቀርቡትን እግዚአብሔር ፈጽሞ ሲፈጽሞ በሉ በቃ ፍጹም ሊያድናቸው ይችላል። ስለዚህ እግዚአብሔር ስሙ የተባረከ ይሁን። ክርስቶስ ኢየሱስ ለዘላለም የሚኖር ሊቀ ካህናችን ነው። በክርስቶስ በኩል ወደ እግዚአብሔር ይገባል። ጌታ ይመስገን። ስለዚህ አክሰሱ ክርስቶስ ነው ወደ እግዚአብሔር ለመግባት። ዕብራውያን 4 ላይ የምናገኘው እሱን ነው። እና ሊቀ ካህን ማለታችን ፍጹም ሕይወቱ መስዋዕቱና እንደገና ከሞት ተነስቶ በክብር ማድረጉ ነው። ይሄ መጽሐፍ ቅዱስ ካህን ያሰኘው ነገር ነው። ካህን እንደገና ደግምላችኋለሁ፣ ካህን ያሰኘው ኢየሱስ ክርስቶስን አንደኛ ያለ ኃጢአት ምድር ላይ የኖረ ጌታ እሱ ብቻ ነው። ሰው ሆኖ ያለ ኃጢአት የኖረ እሱ ብቻ ነው። ገብታችኋል ነገሩ? ሁለተኛ ነገር እንደገና ፍጹም ኑሮ ከኖረ በኋላ ስለኛ በመስቀል ላይ የሞተ እሱ ብቻ ነው። ሌላ ማንም የሞተልን የለም። ሞትን አሸንፎ ተነስቷል። ጌታ ስሙ የተባረከ ይሁን። ተነስቷል። ስለዚህ አሁን በክብር አድርጎ በአባቱ ቀኝ ያንን ሳክሪፋይስ እግዚአብሔር ተቀብሎታል። ምክንያቱም የንጹህ ሰው ደም ነው። ፍጹም ሰውና ፍጹም አምላክ የንጹህ ሰው ክርስቶስ የሱ ደም የታረደው በግ በሱ ደም የኛን ኃጢአት ካስተሰረየ በኋላ ወደ እግዚአብሔር ፕሬዘንስ ገባ። ስለኛ ገባ እንጂ ዮሐንስ 17 ላይ አባት ሆይ ዓለም ሳይፈጠር በፊት በነበረኝ ክብር አክብረኝ ብሏል። ዓለም ሳይፈጠር በፊት ኃጢአት የሌለበት ቦታው እዛ ነው። ያ ቦታ የሱ ቦታ ነው። ገብቷችኋል? የእግዚአብሔር ልጅ እግዚአብሔር ነው። ነገር ግን አሁን ግን ወደ ሰማይ ሄዶ የገባው ስለኛ ነው። ለኛ አክሰስ ከፈተ። እኛም በክርስቶስ በፈሰሰው ደምና በተቆረሰው ስጋ እግዚአብሔርን ለማየት በሩ ተከፈተልን። ስሙ የተባረከ ይሁን። ጌታ እናመሰግናለን። ጌታ ይባረክ። ስለዚህ እግዚአብሔር በክርስቶስ እኛን ወክሎ ክርስቶስ በጌታ ፊት መቅረብ ችለናል። ዕብራውያን 9 ላይ ስትመለከቱ ነገር ግን አሁን ስለኛ በእግዚአብሔር ፊት ሊታይ ወደ እሷ ወደ ሰማይ ገብቷልና ነው የሚለው። በእግዚአብሔር ፊት ሊታይ ስለኛ የሚለውን ቃል አስምሩበት። ወደ ሰማይ ገብቷል። ስለኛ ነው የገባው። ጌታ ይመስገን። ስለዚህም የኛን ስራ ሰርቶስ በሰማይ ፍጹም አድርጎልናል። አማላጃችን ነው። የመጨረሻው የኃጢአት መስዋዕት ራሱን ያቀረበው አትርሱ። ይሄንን መስዋዕቱ የመጨረሻ መስዋዕት ነው። አንዴ ነው ኢየሱስ የሚሰቀለው፣ ሁለቴ አይሰቀልም። ተሰቅሏል፣ ሞቷል፣ ሞትን አሸንፎ ተነስቷል። መጽሐፍ ቅዱስ ሲናገር አንድ ጊዜ ራሱን መስዋዕት ካደረገ በኋላ ይላል መጽሐፍ ቅዱስ አንድ ጊዜ እና ዕብራውያን 9:26 ላይ እና አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ልሽር አንድ ጊዜ ተገልጧል። ሁለት ጊዜ አይታረድም ኢየሱስ። ጌታ ስሙ የተባረከ ይሁን። እና ሌላው ሶስተኛው ቋሚና ቀጥተኛ መግቢያ ወደ እግዚአብሔር ወገኖች ግራና ቀኝ የሌለው ቀጥተኛ አክሰስ ነው። መጽሐፍ ቅዱስ ሲናገር በተለይ ዕብራውያን ምዕራፍ 10 ላይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም እንድንገባ ድፍረት አለን። ስለዚህ የተመረቀ መንገድ አለ። እሱም ደግሞ መጽሐፍ ቅዱስ ሲናገር የመረቀልን አዲስና ሕያው መንገድ ወደ ቅድስት ወደ እግዚአብሔር ወዳለበት ቦታ
በኢየሱስ ክርስቶስ ደም የመግባት አክሰስ ተከፈተ ይላል። ጌታ ስሙ የተባረከ ይሁን። እና አራተኛው ሊማልድልን፣ ሊመራን፣ ሊራራልን፣ ሊያነሳን፣ ሊያጽናናን፣ ሊመክረን፣ ሊያደርሰንም እስከ ሄቨን ጌታ ኢየሱስ ክርስቶስ አማላጃችን ነው። ጌታ ስሙ የተባረከ ይሁን። ይሄንን ትመለከታላችሁ። አስገራሚ ነው። ዕብራውያን ምዕራፍ 7 ላይ ቁጥር 24 እና ቁጥር 25 ስትመለከቱ ስለነሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለዚህ መጽሐፍ ቅዱስ ሲናገር ስለኛ ሊያማልድ ዘወትር በሕይወት የሚኖር ኢየሱስ ነው። አሁን በአብ ቀኝ ሆኖ መስፍንን አባት ሆይ አስበው ይላል። በአብ ቀኝ ሆኖ እያንዳንዳችሁ ስማችሁ ይጠራል። ጌታ ወገኖቼ ሳይጠራን የሚያድርበት ጊዜ የለም። ስሙ የተባረከ ይሁን። አባት ደግሞ የልጁን ጸሎት ይሰማል። ስለዚህም በሕይወት እንድንኖር ክርስቶስ ስለኛ ይማልዳል። ስለዚህ ዛሬ ሲባል የሚወደኝ ጌታ ሞቶልኛል። ዛሬ ሲባል ኢየሱስ ስለኔ ይማልዳል። እስቲ ዛሬ ምን ይሆናል? ድገሙት እስቲ። ዛሬ ምን እየሆነላችሁ ነው? እየማለደልን ነው። ዛሬ ዛሬ ምን እየሆነላችሁ ነው? ብቻ አላልኩም። ብቻ አላልኩም። ጥሩ ነው አንዳንዴ መፈተን። ሰባኪ ለካ ይፈትናል። ዛሬ ትምህርት አይደለም ስብከት ነው። ነገር ግን አንዳንድ ጊዜ ግን ሲያመልጣችሁ መንፈስ ቅዱስም ደግ ነው። ቆም በልና ጠይቅ ቢለኝ መብቴ ነው ልጠይቃችሁ። ዛሬ ኢየሱስ ሞቶልኛል፣ ይወደኛል፣ ሞቶልኛል። ዛሬ ነው። ዛሬ ከሞት ተነስቶ ደግሞ እንደገና ስለኔ ይማልዳል። ዛሬ ምድር ላይ ያላችሁ እኮ ወገኖቼ እኮ ዛሬ ውስጥ ናችሁ ያላችሁት። የመዳን ቀን አሁን ነው የምንለው እኮ ክርስቶስ ሞቶልሃል እኮ ነው። ዛሬ እኮ ነው። 2000 ዓመት ነው። ዛሬ ነው። ደሙ ትኩስ ነው። ዛሬ ነው። ጌታ ይወድሃል። ዛሬ ነው። ሊወድህ ነው አይደለም፣ ይወድሃል። ምን አውቃለሁ ፕሩፉን ንገረኝ ብትሉ ሞቶልሃል። እንደገናም ደግሞ ሞትን አሸንፎ ተነስቷል። ዛሬ በአብ ቀኝ ሆኖ ስላንተ ይማልዳል። መቼ? ዛሬ። ጌታ ስሙ የተባረከ ይሁን። ስለዚህ የማይለወጥ ፍቅሩን አስቡ ወገኖቼ። ዛሬ ብላችሁ አስቡ። የሚራራላችሁ ጌታ፣ ስለናንተ የሞተውን ጌታ አስቡ። ገና ሲባል ወገኖቼ የምናስበው ወገኖቼ ልክ እንደ ዓለም እንደ ቢዝነሶች ወገኖቼ እቃ ሴል የሚባለው ነገር አይደለም። ገና ሲባል ዛሬ የሞተልኝ ጌታ፣ ሞትን አሸንፎ የተነሳ ጌታ፣ ዕዳዬን የከፈለ ጌታ። ያለ ዕዳ ነው የምንንቀሳቀሰው። ኤኒ ታይም ሸክላህ ነህ ብትሰበር ዋስትና አለህ ወገኖቼ። በዚህ ምድር ላይ የመጨረሻ ህይወት፣ በሰማይ የመጀመሪያ ነው። ዋስትና ያለው ላይፍ ነው የምትኖረው። ቀሎህ ነው የምትኖረው። በቃ ጌታ ስሙ የተባረከ ይሁን። አንዱ እሱ ነው። ሁለተኛው ደግሞ ዛሬ ሲባል ደግሞ ኢየሱስ ስለኔ ይማልዳል። ደካማ ነህ አንተ፣ ፐርፌክት አይደለህም። ስለዚህም ላንተ ፐርፌክሽን እሱ ነው የቆመልህ። ስለዚህ በአብ ቀኝ ወገኖች ተቀባይነት ያገኘነው እኛ ጥሩ ሰዎች ስለሆን አይደለም፣ የሞራል ሰዎች ስለሆን አይደለም፣ ሰባኪ ስለሆን አይደለም፣ ፓስተር ስለሆንኩ አይደለም ጌታ የሚቀበለኝ። ነገር ግን ኢየሱስ ክርስቶስ ስራዬን ስለሰራ ነው። እያንዳንዳችሁ ዋጋ የተከፈለላችሁ ልጆች ናችሁ። ኢየሱስ ክርስቶስ ስሙ የተባረከ ይሁን። አንደኛው እሱ ነው። የማይለወጥ ፍቅርና ርህራሄ አለው ዛሬ ለእናንተ። ሁለተኛው ሕያው አማላጃችሁ ነው። ሕያው አማላጃችሁ ነው። በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ይላል ሮሜ 8 ላይ። በየት ቀኝ ያለው? በእግዚአብሔር ቀኝ ያለው፣ በአብ ቀኝ ያለው ዛሬ ስለኛ የሚማልደው ጌታችን ኢየሱስ ክርስቶስ ነው። ከክርስቶስ ፍቅር ማን ነው የሚለየን? ጌታ ስሙ የተባረከ ይሁን። የያዘኝ እሱ ነው እንጂ እኔ አይደለም ያዝኩት። ደስ ይበላችሁ። ከሱ እጅ ማን ይለያችኋል? ማን ነው የሚለያችሁ? ማን ይበረታል ከሱ እጅ የሚወስዳችሁ? ከሱ ደግሞ ይልቅ አባት ደግሞ ይበልጣል። ከአባት እጅ ደግሞ ማን ይወስዳችኋል? ማን ነው መንጠቅ የሚችል? ጌታ ስሙ የተባረከ ይሁን። ስለዚህ ሕያው አማላጃችሁ ነው ዛሬ። ጌታ ስሙ የተባረከ ይሁን። ሶስተኛው እስከ ለዘላለም በሉት እስቲ። ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ብሎ ይናገራል። እስከ ዘላለም ኢየሱስ ክርስቶስ የዘላለሙ ንጉስ ነው። ዘላለም የሚናገረው ንግስናውን ነው። ጌታ ስሙ የተባረከ ይሁን። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ በዚህ ምክንያት ደግሞ እግዚአብሔር አለልክ ከፍ ከፍ አደረገው። ሞቶ ከተነሳ በኋላ ድሮስ ከፍ ያለ አልነበረም እንዴ? ድሮም ከፍ ያለ ጌታ እኮ ነው። ምን አይነት ከፍታ ነው የምንጨምርለት ለጌታ ለኢየሱስ ክርስቶስ? ገብቷችኋል? ነገር ከእግዚአብሔር ጋር እኮ እኩል ነው ይላል መጽሐፍ ቅዱስ። ነገር ግን ሞቶ ከተነሳ በኋላ ግን አለልክ ከፍ ከፍ አደረገው፣ ከስም በላይ የሆነ ስም ሰጠው። ወገኖቼ የወረድንበትን መውረድ ወርዶ እንደገና የተነሳው ትንሣኤ እኛንም ይዞ ወደ ላይ ወጥቷል።
ጌታ ስሙ የተባረከ ይሁን። የክርስቶስ ወገኖቼ ከፍታ የኔና የእናንተም ከፍታ ነው። ጌታ ይባረክ። መጽሐፍ ቅዱስ ሲናገር ከሱ ጋራ በሰማያዊ ስፍራ አስቀመጠን ነው የሚለው። ቦታችን መንፈሳዊ ፖዚሽናችን ከኢየሱስ ክርስቶስ ጋራ በአብ ቀኝ ነው። ማን? እኛ። ገብቷችኋል? ድል የነሳ እኔ በአባቴ ቀኝ እንደተቀመጥኩኝ ከኔ ጋር ይቀመጥ ዘንድ ሰጠዋለሁኝ። የት ነው ያ መቀመጫ ቦታ? መንፈሳዊ ቦታችን ኢየሱስ ባለበት ነው። በሩስ እንደገና ኢየሱስ ባለበት። ጌታ ስሙ የተባረከ ይሁን። ስለዚህ አለልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነ ስም ሰጠው። ይሄም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ጌታ ይባረክ። አለልክ ከፍ ከፍ አደረገው፣ ጉልበት ሁሉ ይንበረከክለታል ነው የሚለው መጽሐፍ ቅዱስ ሲናገር። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ራእይ ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ ጌታ። ምን አለ ጌታ? ራሱ። መጽሐፍ ቅዱስ እኮ ሲናገር እኮ አንተ ስለ ራስህ ብትመሰክር ምስክርነትህ ትክክል አይደለም። ራሱን የሚያመሰግን ተፈትኖ የሚያልፍ ሰው አይደለም ይላል የእግዚአብሔር ቃል። ስለዚህ ሰው እንዲህ ነኝ ማለት አይችልም። እኔ ነኝ ማለት የሚችል ግን እሱ ብቻ ነው። ልኩን ያውቃላ። ጌታ ይባረክ። የተናገረውን ማድረግ የሚችል የተናገረውን መሆን የሚችል ኢየሱስ ብቻ ነው። እኛ ጌታ ቢፈቅድ እንላለን። ጌታ ስሙ የተባረከ ይሁን። ግን የሚገርማችሁ ነገር ነው መጽሐፍ ቅዱስ ሲናገር ያለ የነበረ የሚመጣ ሁሉን የሚገዛ ጌታ ካለ በኋላ አልፋ ነው፣ የፊደል ሁሉ መጀመሪያ ነው፣ ኦሜጋ ነው፣ የፊደል ሁሉ መጨረሻ ነው። ጌታ ይባረክ። የነገር ሁሉ መጀመሪያ እሱ ነው፣ የነገር ሁሉ መጨረሻ እሱ ነው። መጽሐፍ ቅዱስ እንደውም ሲናገር መጀመሪያም የለው መጨረሻም የለው። ግን የሚገርማችሁ ግን መጀመሪያ የሌለው ጌታ እሱ ነው፣ መጨረሻም የሌለው ጌታ እሱ ነው። ከአእምሮ በላይ ነው። ዮሐንስ 14 ላይ ሄጄ ስፍራ ላዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ንጉሱ ከህዝቡ ጋር ነው። ደስ አይላችሁም? አንድ እኮ ንጉስ የሚባለው እኮ ህዝብ ሲኖረው ነው። እሱ ሊቀ ካህን ሲሆን እኛ ካህን ነን። ጌታ የተባረከ ይሁን። እሱ የነገስታት ንጉስ ሲሆን እኛ ነገስታቶች ነን። ደስ አይላችሁም? መጽሐፍ ቅዱስ እኮ ሲናገር እኮ አደረካቸው፣ የንጉስ ካህናት የሚለውን ኪንግና ፕሪስት አረካቸው ነው የሚለው። እኛ ወገኖቼ ነገስታቶች፣ በፊት እኮ ግዙ የተባለ ሰዎች እኮ ነን እኮ። ሰይጣን መጥቶ ነገራችንን ላጨ እንጂ ይሄ ህዝብ እኮ የተከበረ የነገስታት ጉባኤ ነው። የተከበሩ የልዕልቶች ጉባኤ ነው። የነገስታት ንጉስ እሱ፣ ህዝቡ ደግሞ ለዘላለም ይነግሳሉ ይላል። ደስ የሚለኝ ቃል። እስቲ ነግሳለሁ በሉ። በኃጢአት ላይ ተነግሳላችሁ፣ በሞት ላይ ተነግሳላችሁ፣ በሰይጣን ላይ ተነግሳላችሁ፣ ባሸነፋችሁ ነገር ላይ ተነግሳላችሁ። እግዚአብሔር ባነገሳችሁ ነገር ላይ ሁሉ ነገስታቶች ናችሁ። ጌታ ስሙ የተባረከ ይሁን። እና ቀድሞ የነበረን ክብር ብቻ አይደለም፣ ከቀድሞ በተሻለ ክብር እግዚአብሔር ህዝቡን ይባርካል። ጌታ ስሙ የተባረከ ይሁን። መጽሐፍ ቅዱስ ታዲያ ሲናገር ሄጄ ስፍራ ባዘጋጅላችሁ ይላል። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ደግሜ እመጣለሁኝ ይልና ወደ እኔ ወስዳችኋለሁ። የት ሄዳላችሁ? ወደ ጌታ። አድራሻ አለ። ጌታ ስሙ የተባረከ ይሁን። የት ሄዳላችሁ? ወደ ጌታ። ጌታ የተባረከ ይሁን። ወደ ጌታ ነው የምንሄደው። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስን አለልክ ከፍ ከፍ አደረገው። ይሄ ወገኖቼ የንግስና ምልክት ነው። አለልክ ከፍ ከፍ ያለ እሱ ብቻ ነው። ጌታ ይባረክ። ከስም በላይ ይሆን። ልክ የሚለውን ቃል ሁልጊዜ እናገረዋለሁ። ልክ ሁሉ ነገር ልክ አለው እኮ። የሰው ልጅ እኮ ምድር ላይ ስንት ዓመት ነው የሚኖረው? በምድር ላይ ስንት ዓመት እኖራለሁ እኔ? 70። ከዛስ ቢጨምር 80። ከዛ በላይ እስከሆነ ድካም ነው ይላል አይደለም? ድካም ነው። አይን ይፈዛል፣ ጨጓራ አይፈጭም፣ ጥርስ ያልቃል፣ የመኖር ትርጉም ይጠፋቸዋል። ስትበሉ ጣዕሙም ራሱ ይጠፋባቸዋል። ምንም አይላችሁ። ገባችሁ? ጊዜ እያለቀ ሲሄድ በቃ ቃጫ ነው የሚለው ሁሉ ነገር። ምክንያቱም አቅም እያጣን ነው የምንሄደው። ልክ አለው አይደለም? ሁሉ ነገር አዎ ልክ ነው እኮ። ሁሉ ነገር ልክ አለው። ልክ የሌለው ግን እሱ አለ። ባካችሁ ክብር ስጡት ይሄን ጌታ። ደስ ነው የሚል ጌታ የተባረከ ይሁን። በቃ ልክ የሌለው እሱ ብቻ ነው። 70 አትሉትም፣ 80 አትሉትም፣ 100 አትሉትም፣ ታረጃለህ አትሉትም፣ ይደክምሃል አትሉትም። በቃ እሱ በቃ ለዘላለም እስከ ዘላለም አንተ ግን አንተ ነህ፣ አንተ ግን ያው ነህ። ዘመኖች ከቶ አያልቁም። ስለዚህ ወገኖቼ ዘላለምን እኛ እኮ ዛሬ ተስፋ ያደረግነው የዘላለሙን ጌታ አግኝተነው ነው። ጌታ ስሙ የተባረከ ይሁን። ክርስቶስ በእናንተ ውስጥ
የክብር ተስፋ ያለው ጌታ በእናንተው ስላለ እኮ ነው ዛሬ እኮ ዘላለምን ያጣጣምናት። ጌታ ስሙ የተባረከ ይሁን። ስለዚህ አለልክ ከፍ ከፍ አደረገው፣ ከስም በላይ የሆነ ስም ሰጠው፣ ጉልበት ሁሉ ለሱ ይንበረከካል። እና ከስም በላይ የሆነ ስም የሚለው ብሉይ ኪዳን ላይ ኪሪዮስ የሚለው ቃል ጌታ የሚል ቃል ነው። ጌታ ለነገስታት የሚሰጥ ስም ነው። ጌታ ነህ፣ ጉልበት ሁሉ ይንበረከክልሃል። ወገኖቼ ለነገስታት ነው የምትንበረከኩት። ጌታ የተባረከ ይሁን። ክርስቶስ ኢየሱስ ንጉስ ነው። መንበርከክ ለንጉስ ብቻ ነው። ጌታ የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ሲናገር ያለ የነበረ የሚመጣ ሁሉን የሚገዛ ጌታ። ምን አይነት ጌታ? ሁሉን የሚገዛ ጌታ ንጉስ ነው። አሜን፣ ንጉስ ነው። ስለዚህ የሚገባን ነገር አለ። ጌታ ኢየሱስ ክርስቶስ አሁን ሶስት ነገሮች እንደ ፈጣሪ ዓለምን የመሰረተና ከዓለም በፊት የነበረ ፈጣሪ ነው ኢየሱስ። ዓለምን የመሰረተ ሰማያትን የፈጠረ እሱ ነው። እና የሚታየው የማይታየውን መንፈሳዊውን ፍጥረታዊውን እነኚህ አለቅነት፣ ጌትነት፣ ስልጣን የሚባለው ነገር በሙሉ በሱ ነው የተፈጠረው። ስለዚህ መጽሐፍ ቅዱስ እንደ ፈጣሪ ሁሉን ነገር የመሰረተ ጌታ፣ የሁሉ ነገር መጀመሪያ እሱ ነው። እንደ አዳኝ ስትመለከቱ ለኛ የራራልን፣ ለኛ የሞተልን ፈጣሪ ብለን እዚህ ላይ እንደ ይቅርታ አዳኝ ብለን ስንናገር የሚወድህ የሚራራልህ የሞተልህ። አስቡት ይሄንን። እንደ ንጉስ ስትመለከቱ ደግሞ ያረገ በክብር ያረገ አሁን ደግሞ በከበረው ከፍታ በዙፋኑ የተቀመጠ ማን ነው? እሱ ኢየሱስ ክርስቶስ። ጌታ ስሙ የተባረከ ይሁን። ስለዚህ ይሄን ትመለከታላችሁ። ሶስት ነገር ልበላችሁና ልጨርስ። አንደኛ እሱ ትላንትና በቂ ነው በሉ እስቲ። ትላንትና በቂ ነው፣ ጌታ ይመስገን። ዛሬስ ታማኝ ነው። ስለኔ እየማለደ ወዶኝ ለዘላለምስ ንጉስ ነው። ስለዚህ የሚከበረውን ጌታ እናስበው። ገናን ስናስበው ወገኖቼ አንተ በቂ ነህ፣ አንተ ታማኝ ነህ፣ አንተ ንጉሴ ነህ እያመለካችሁ አክብሩት። ጌታ ስሙ የተባረከ ይሁን። እግዚአብሔር እንዳለው ህዝብ ተሻገሩ። ኢየሱስ እንዳለው ህዝብ ተሻገሩ። የመጣው ጌታ ተራ ጌታ እንዳልሆነ አምላክ እንደመጣ እያሰባችሁ ተሻገሩ። ጌታ ስሙ የተባረከ ይሁን። እግዚአብሔር ይባርካችሁ። እንጸልያለን።